አብርሽዬና ሩታዬ እንግዲህ በድጋሚ ተፈራርመዋል የሚል እንግዲህ መረጃ እየወጣ ነው ማለት ነው ውዶቼ። አብርሃም ነገሮቹን ላጣራ በዚህ ልውጣ በዚህ ልግባ እያለ ግን ደግሞ ውስጡን ነገሮችን እያጣራ እያስተካከለ ይመስለኛል። ይሄ ማለት እንግዲህ ከቤተሰቦቹም ከጓደኞቹም ከተለያዩ እሱን ከሚወዱ ሰዎች የመጣለት መረጃ ወይም ደግሞ የመጣለት አስተያየትም ደግሞ ሚስትህን ትዳርህን መርጠክ ልጅህን ያላባት እንዳታሳድገው ትዳርህን መልሰህ ምራ ምንም ቢሆን በትዳርህ ይሻልሃል እያሉ እየመከሩት ነው። እንግዲህ ምርጫውን ሊያስተካክል ይመስለኛል። ስለ ሩታ የተለያዩ ነገሮች እየጻፈ ስቶሪ ላይ ራሱ እየለጠፈ ነው ማለት ነው ውዶቼ። ሰላም ሰላም የኔ ውዶቼ የኔ ወርቆች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውዶቼ አላችሁልኝ ወይ? የኔ ውዶቼ የኔ ወርቆች ሁሉ ሰላም ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች እንዴት ናችሁልኝ? እንግዲህ በድጋሚ ተመልሼ መጥቻለሁ ማለት ነው። እንግዲህ አዳዲስ ዜናዎች እየሰማን ነው። አብርሽና ሩታ አንድ ላይ እንዲሆኑ ብዙዎቻችን እንፈልጋለን። ህልማችንም ይሄ ነገርም እንዲሆን ነበረ ስንለፋ የነበረው ታውቃላችሁና አብርሽና ሩታን አንድ ላይ ለማድረግ ያለፋነው ልፋት ያላደረግነው ነገር የለም ታውቃላችሁና አሁንም ቢሆን እስከ መጨረሻው ድረስ አብርሽና ሩታ አንድ ላይ እንዲሆኑ ብዙዎቻችን ፍላጎታችን ምኞታችን ነው ማለት ነው። እኔም ደግሞ በቅርብ ቀን አብርሽና ሩታ አንድ ላይ ሆነው እንደ አዲስ የቀደዱትን ወረቀት ተፈራርሞ ምናምን የለም በቃ ማለት በንዴት እሱም ወረቀት ቀዶ ነበር ምናምን እሷም እንደዛው ማለት ነው። በጣም ብዙ ነገር ሲያረጉ ነበርና ያ ሁሉ ነገር ተስተካክሎ ፍቅራቸውም ሁሉ ነገር ታድሶ በሰላም በፍቅር ይኖራሉ ብዬ አስባለሁ። አብርሃም እንግዲህ ከሩታ ጋር ሊፈራረም ነው የሚባል አዲስ ነገሮች እየወጡ ነው። ብዙ ሰዎች የተለያዩ ሀሳብ እየሰጡት ነው። ብዙ ሰዎችም ኧረ ሩታ ትሻልሃለች፣ ልጅህ፣ ትዳርህ፣ ህይወትህ ይበልጥብሃል፣ በትዳርህ ብዙ ፈተና አይተሃል፣ ስለዚህ ትዳርህን ቀጥል ይላሉ። ግማሾቹም ደግሞ እንደምታውቁት በጣም የተለያየ ሀሳብና አስተያየት እየሰጡ ነው። የትኛው ትክክል ነው የሚለውን እንግዲህ አብርሃም አይቶ አገናዝቦ እሱ ይጠቅመኛል ያዋጣኛል ለወደፊት የሚጠቅመኝ ህይወቴ ነው ብሎ የሚያስበውን ይመርጣል ብዬ አስባለሁ። ሄርሜላም እሷ እንድትመረጥ ትፈልጋለች። ምክንያቱም ሄርሜላ ምን የምትለው አላት መሰላችሁ? ሁልጊዜ አብርሃም አይወድሽም፣ ትቶሽ ይሄዳል፣ ሊጠቀምብሽ ነው የፈለገው እየተባልኩኝ ግን ደግሞ እኔ አንተን መርጬ እስካሁን ድረስ ካንተ ጋር ነኝ ያለሁት ምናምን አይፈልግሽም ራሱ ሂጂ እየተባልኩኝ ግን ደግሞ ይሄን ነገር አልሰማም ብዬ አንተን እስካሁን ድረስ በትግስት እየጠበቅኩ ነው። ስለዚህ በፊትም ከኔ ጋር ነበር፣ ካሁንም ከኔ ጋር ነው መሄድ ያለብህ፣ ከኔ ጋር ነው መሆን ያለብህ እያለኝ ጭራሽ ልታሳምነው ትፈልጋለች። እሱ ግን በጣም ያልጠበቁትን ነገር ነው ያላቸው። አንቺንም አልመርጥም ከሁሉም አስተያይቼ ይጠቅመኛልና ለኔ ይሆነኛል፣ ለኔ ያስብልኛል፣ ለኔ የሚጠቅም ነገር እያደረገ ነው ብዬ ያሰብኩትን ሰው ከሁለታችሁ መርጣለሁኝ እንጂ አንቺም ከነሱ ጋር አብረሽ ነበርሽ፣ ሩታም አንቺም ጥፋተኞች ናችሁ። ስለዚህ እኔ ራሴ ነኝ አይቻ መዛዝኜ ሚዛን ላይ ያስቀምጬ ራሴ ነኝ ምርጫዬን ማስተካከለው ብሏል ማለት ነውና ይሄ ነገር ሄርሜላን በጣም ነው ያስደነገጣት። ምክንያቱም ልክ በቃ እንደተሻለው ምናምን ቀጥታ ሄርሚዬ ምናምን ብሎ ምናምን በቃ እንትን የምትል ነበር የመሰላት፣ ግን እንዳሰበችው አልሆነ። ምክንያቱም አብርሃም ነው ልጁ